ተመልካቾቻችን እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። በያላችሁበት ከኢቲቪ መዝናኛ ጋር በጣም ቆንጆ በዓል እያሳለፋችሁ እንደሆነ ተስፋ እናደርጋለን። እንግዲህ በዓላቶች ሲነሱ ምግቡ ይኖራል፣ መጠጡ ይኖራል፣ ሁሉ ነገር ሙሉ ነው። ሰው ከሰው እየተረዳዳ በቆንጆ ሁኔታ ነው የሚያሳልፈው በዓልን። የእስልምና እምነት ተከታዮች በዓላት ደግሞ አብዛኞቹ ከምግብ ጎን ለጎን የተለያዩ ጣፋጭ ነገሮች ይኖራሉ። የሚሰሩት ጣፋጭ ነገሮች ደግሞ የተለዩ እንደሆነ ታውቃላችሁ። እናንተም የቀመሰ ያውቃል። እኛም ዛሬ አንድ መሐመድ አብዱል ቃድር የተባለ የኬክና አጠቃላይ ሼፍ ነው። ከሱ ጋር ቆንጆ ቆይታ ለማድረግ እዚህ ተገኝተናል። ሶሪያዊ ነው። ኢትዮጵያ ውስጥ በጣም ቆንጆ ስራ እየሰራ ያለ ልጅ ነው። ከሱ ጋር እስቲ ሄድ ብለን እንዴት ነው በዓልን እያሳለፈ ያለው፣ ኬኮች ውስጥ ምን ይመስላሉ የሚለውን አብረን እናያለን። ቤተሰቦቻችን በድጋሚ መልካም በዓል፣ ተከተሉን። ሰላም ለዚህ ቤት። ሰላም እንዴት ነህ? ሰላም መጣ። እንኳን ደህና ቆየኝ። እንኳን አደረሰ። እንኳን አብሮ አደረሰ። ሰላም። በዓልን በኪችን ልብስ ነው እንዴ? ግዴታ ነው። ስራ ነው። አዎ ደስ ይላል በጣም። እንዴ በተለይ ምግብ ላይ ለሚሰሩ ሰዎች አብዛኛው ጊዜያቸው በስራ ነው። በዓል በሁሉም ሲሆን በስራ ነው። ስራ ላይ ነው የሚያልፈው አይደል? ያው የሰርጌን ቀን እዚህ እንዳላሳልፍ እንጂ በስራ እሱንም በስራ ነው ወይስ እዛ ጋር ከሙሽሪት ጋር ሆነ እንትን አድርጎት አሙቆት? ማንዴ ነው? ጥሩ ነው። ባሽ ቆንጆ ነው። አሪፍ እያለፈ አሪፍ ነው። አማርኛ በጣም የሚገርም ነው። በተመልካቾች ሲያዩ በጣም ይገረማሉ። መቼም አዎ ቅልጥፍ ያለ አማርኛ ነው የምታወራው። ያው እዚህ ነው ያደግኩት እኔ። እዚህ ተምሬ አድጌያለሁ። እዚህ አዲስ አበባ ነው ያደግከው? ኢትዮጵያ ውስጥ? የት ነው የተወለድከው? እኔ ሶሪያ ነው የተወለድኩት። በስንት ዓመት መተህ ነው ማለት? በ7 ዓመቴ። በጣም ልጅ ሆነህ ነው የመጣው? ልጅ ሆኜ ነው የመጣሁት። እንግዲህ እዚህ ወደ 15 ዓመት ኖሬያለሁ። አረረረ 7 ዓመት ብቻ ነው በቃ የምበልጥ ኢትዮጵያ ነው። የሚበልጠው ኢትዮጵያ ነው ግማሽ። የተለያዩ አይነት ኬኮች እያዩ ነው። የተለያየ ኩኪሶች አሉን። በስቡሳ አለን። በበስቡሳ እንታወቃለን። በስቡሳ የትኛው ነው? በስቡሳ ይሄኛው ነው። የመጀመሪያ ያስተዋወቅኩት እኔ ነበርኩ። በስቡሳን እና ኩናፋ እኔ ነበር የመጀመሪያ ያስተዋወቅኩት። ስሙን አላስታወስኩትም እንጂ ይሄንን ይዘው አይቼ ነበር ሶሻል ሚዲያ ላይ። በጣም ነው የሚያምረው። ይሄ የራሴ ቤት ነው። እኔ እዚህ ሳልመጣ በፊት ወንድሜ ጋር ነበር የምሰራው። ኩናፋን እና በስቡሳ ያስተዋወቅኩት የመጀመሪያው እኔ ነበር። ኩናፋና በስቡሳ ሶሪያ ውስጥ በጣም የሚታወቅ ጣፋጭ ነው። ሜን ጣፋጭ ማለት ትችላለህ። ሌላ አሉ የተለያዩ በፒስታቸው ምናምን የተለያዩ፣ ግን እንደ ሀገሪቷ ያለው ሮ ማቴሪያል እንጠቀም እንደምንችለው ሰዓት በስቡሳን እና ኩናፋን አውጥተናል። ቀስ እያልን እናመጣቸዋለን ወደዚህ። ይሄን እንደዚህ ይዘው ነው ብዙ ሰው ይወዳል። እንደዚህ በትሪው እንደዚሁ በራሱ ነው። አሲዘኝ እስቲ ሊያዘው ይቻላል? ይቻላል። ግን ትችላለህ? አይችለዋለሁ። እሸከማለሁ። መሐመድ እንዴ ኃይሌን ላጠናክር። በጣም ነው የሚያምረው። በስቡሳችን ነች። ስትከፈት ያው ቀስ ብለን ነው የምንከፍታት። እንዴት ነው የሚሸጠው? በኪሎ ነው የምንሸጠው። ያው በትሪም እንሸጣለን። በፍሬም በኪሎ? አይ በኪሎ እና በትሪም። ሲነች ኩናፋችን ልቀበለ ይዟለሁ። ችግር የለም። ልቀበለና አንተ ትቀምሷለህ። እሺ እስቲ ካሁን ልታስቀምሰኝ ነው? ግድ ነው። ላንሳው በጄ። እንግዲህ በስቡሳችን ነች። የተለያዩ አይነት አማራጭ አለው። በትልቅ በትንሽ አለው። ይሄ ኮኮናት በስቡሳ ነው። በጣም ነው የሚጣፍጠው። ሌላ ደግሞ ኬክ ነው የሚባለው። የኬክ ዘር አይደለም። ምንድን ያለው? ኮኮናት አለው፣ ሲሞኖሊ አለው፣ ብዙ እርጎ አለው። እርጎ አለ። በእርጎ የሚሰራ ያለ እርጎ ማር አለው። የሆነ ማር አለው ውስጡ። ይሄስ ከላይ ያለው ምንድን ነው? ኮኮናት። ይሄ ነው ኮኮናት። ውስጥም ኮኮናትም አለው፣ ከላይም አለው። ከላይ የምንጠቀመው ለዲኮር ነው። እዚህ ጋር እንዳያቸው በአቅራባችን አብዛኛው ለዲኮር የምንጠቀመው ኮኮናት ነው። ያው ተወዳጅ ስላለው ኮኮናት ማይወድ የለም። በጣም ነው የሚጣፍጠው። ይሄ የእውነት እንዴት እንደምገልጸው አላውቅም። የሚገርም ጣዕም ያለው ነው። ምን ያህል ጊዜ ይፈጃል ሲሰራ? በአንዴ ነው ወይስ አሉ? በ2 ቀን የሚሰራ አለ፣ በ1 ቀን የሚሰራ አለ። አሁን የቀረፈው ከ1 ቀን በፊት ተሰርቶ ነው ቀጣይ ቀን የሚበስለው። ይሄ ተሰርቶ መብሰል የሚችል ነው። አሉ አይነቶች አሉ። አሁን ለምሳሌ ባቅላባ ወዲያው ተቦክቶ የሚሰራ አለ፣ ተቦክቶ ተረጋግቶ የሚበስል አለ። ስለዚህ አሁን የበላሁት ስንት ቀን ፈጀ? እሱ 1 ቀን ነው። በ1 ቀን ፈጅቷል። ለዛ ነው ይንጣም ያመጣው። በአንዴማ እንዲህ አይመጣም። ስለዚህ ተመልካቾች ውስጥ ገብተን ደግሞ እስቲ የታዘዘው ቶርት አለ፣ እሱን እያገዝ ነው። ስለሱ በደንብ እናወራለን። መልካም በዓል ይሁንላችሁ። ኑ አብራችሁ እንግዲህ ስትሰራ እናያለን። ለፈተን ነው ዛሬ ፈተና ነው ዛሬ።
ባይገርም ሳልጀምር በፊት ነው የደረስከው። በጣም አሪፍ ነው። አጋዥ ስታገኝ እንደዚህ ነው። መጀመሪያ ላይ ግን ከምንም በፊት ንጽህና ግዴታ። እቺን ኮፍያ ልበስልኝ፣ ጓንትም ከዛ ታጠብ እዛ ጋር። እሺ ዛሬ እድለኛ ነኝ እኔ። ሌላ ቀን ብትመጣ እንደዚህ አታየኝም። ቢዚ ነበር። ከላይ እስከታች ዱቄት የምታየኝበት ጊዜ አለ። ባቅላባ ስሰራ ኒሻ አለ የበቆሎ ዱቄት፣ እሱ ይበራል። ለስራው ደግሞ ስዳምጥ ስትቆርጥ ምናምን እዚህ ጋር ያው እኔም ቦርጭም ስላለኝ እንዲህ ስሰራ እንዲህ ምናምን ዱቄት ነው የምታየኝ። ዛሬ በዓል ዛሬ ያው እድሌ ነው ለኔ። በደንብ ሰርታችሁ እንደዛ እንዳልታይ እድል ነበረች። ቤተሰቦች ይኸው ትጥቃችንን አሟልተናል። አወሰ እሺ ሰው ግባታችን ይሄ ዲስክ ይባላል። ዲስክ የቶርታ ማስቀመጫ ማለት ነው። እኛ የምንጠራው ያው ሌላ አጠራር ሊኖረው ይችላል። እሺ ክሬም አለ፣ ስፒቱል አለን፣ ስፖንጅ። እቺ ደግሞ በውሃና ቀረፋ የተፈላ ነው። ካራሜል ጄል አለን። ካራሜል ጄል የምን ጄል ነው? ካራሜል ካራሜል ነው የሚባለው። ካራሜል ነው። ያው ቢላችን አለ። ስንሰራ መጀመሪያ ስቴፕ ስናደርግ ወፈር ያለ ነው የምናደርገው። ይሄስ ምንድን ነው? ይሄ ፋርማሲ ነው። ከስተመሩ በዚህ ነው ዲኮር ሊደረግለት የፈለገው። እንደ የሚበላ ነው። ይበላ ቶርታ ላይ ሆነ የሚበላ ዲኮር እናደርግልሃለን። ከስተመር እንደ ፍላጎቱ ብዙ እንዲጠጣለት ከፈለገ ይጠጣል፣ ካልፈለገ ደግሞ በትንሹ እንዳንጠጣዋለን ማለት ነው። የቀረፋና ቀረፋ በውሃ ተቀልቶ ነው። ሌላም አለው። በጣም አሪፍ የሆነ ተቻ አይቀርም። ስራ እንዴት ነው ግን? ስራ አሪፍ ነው። ቆንጆ እየሄደ ነው። ይሄ በረካ ዳቦ ቤት ያንተ ነው? ያው የኔና የፋሚሊ ነው። እስቲ ወደ ኢትዮጵያ እንዴት እንደመጣጫውትን እስቲ ያኔ ከሶሪያ ወደ ኢትዮጵያ እኔ በልጅነት ነው የመጣሁት። እዚህ የቾኮሌት ፋብሪካ አለና እና እሱ ነው እያሳደገ ዳቦ ቤትም ሬስቶራንትም። እኔ አሁን ብዙ ሰው የሚያውቀኝ በሬስቶራንት ነው። የምግብ ዝግጅት ትሰራለህ? ሼፍም ነህ? ሼፍም ነኝ። ወንድሜ ጋር ሰራ ነበር 3-4 ዓመት ወንድሜ ጋር ሰርቻለሁ። ሞር ሙያው ላይ እንድትነክር ያደረገኝ ወንድሜ ነው። ውርስ ነው። አሁን ለምሳሌ እኔ ማኔጅመንት ይዣለሁ፣ ሼፉንም እሰራለሁ፣ ሂሳብንም እሰራለሁ። ይህ ሁሉ ነገር ያገዙኝ አባቴ፣ ወንድሜ፣ አጎቴ አሉ አጠገቤ ሁሌ ማለት። ደስ ይላል። በ7 ዓመት ስለሆነ አሁን ከሶሪያ ወደዚህ ወደ ኢትዮጵያ የመጣው። ያኔ እዛ እያለ ኬክ የሙያ ነገሮችን ብዙም ላይኖር ይችላል። ኢትዮጵያ ከመጣ በኋላ ነው በደንብ ያስለመዱ። እኔ ከልጅነት ጀምሮ በ10 ዓመት ጀምሮ እየሄድኩ ማር ነበር እዛ። እዚህ የምግብ ዝግጅት ክረምት ትምህርት ሲቆም እየሄድኩ እማራለሁ። እሺ። እና በቃ ትምህርት የማቆም ውሳኔ ሲመጣልኝ ገባ ወደ ሬስቶራንቱ እና እዛ ሙያዬን በደንብ አተረከብኩት። ሬዲ ሲሆን ደግሞ ወደዚህ መጣው ማለት ነው። ካራሜል ነችቼ መጀመሪያ ክሬም ውሃ አረግን፣ ካራሜል አረግን። ይሄ አሁን ቆንጆ ቴስት ይሰጧል ለክሬሙ ማለት ነው። አንድ ላይ ሲሆን ፎጣ ሁሌ መጠቀም ነው። እቺ ንጹህ ፎጣ ነች። ሁሌ ንጹህ አድርገን ነው የምንጠቀመው። እዚህ የነካውን እዚህ እንመልሰን አነካም። ያው መሰረቱ ነው ቤዙ ነው። ሁለተኛ ስቴፕ አለ። ይሄ ከምንድን ነው የተሰራው? ይሄ እንቁላል፣ ዱቄት፣ ሱካር፣ ማሻሻያ ያለ ቤኪንግ ፓውደር ሁሉም ይጨምርበታል። እዚህ ሁለተኛ ስቴፕ ስናደርግ አንተን ውሃ ጠጣውና ስታስቀምጥ እንደዚህ ሁሉንም መገጫቸውን ማየት አለበት። አየህ ወጣ ያለ ነገር የለም። ክሬሙ ነው። ክሬሙ ደግሞ በኋላ ሳያለው ስቲፑን አሁን ዝም ብዬ እንትን ልብ ማለት ነው። ከስተመር ሲነግርህ ሰምቻለሁ። በደንብ ውሃ ጠጣ ያርግልኝ ብሏል። አንተ ደግሞ አወኛው በቃ። እሺ ሁለተኛ ስቴፓችን ደግሞ ስፔቱል ስንይዝ እንደዚህ ነው። አንደኛ እንደዚህ ነው የምንይዘው። ስፔቱል ነው ስሙ እሱ። ክሬሟን አንስተን እንደዚህ እናስቀምጣለን። ለምን ኬኩ እንዲህ ስትቀባው ይወጣል ኬኩ። ከዛ ይዘህ እንደዚህ አየው። እንዲህ በአንዴ እንደዚህ አልወስደው፣ ራሱ እንዲሄድ ነው ማረገው። ክሬሙ ራሱ እንዲሄድ ነው የምናደርገው እንጂ እኛ በግድ አንሰጠውም። ራሱ ይቀበላል ክሬሙ። አየህ ራሱ ስቴፕላይዝ ያደርጋል። እዚህ ጋር ካራሜል ማረግምን አለማረግም እንችላለን፣ ግን ከስተመራችን ካራሜል ስለሚፈልግ
መጀመሪያ ትጠይቃላችሁ ማለት ነው። ይሄን ትፈልጋለህ እያላችሁ? የተዘጋጀ እኛ ቤቱ እናዘጋጀዋለን፣ ኦርደርም እንቀበላለን። በዓላው እንዴት ነው የምታሳልፈው? ይሄን እስካሁን ድረስ እዚህ ነው ያለው። ከዚህ በኋላ ትወጣለህ? አልወጣም። እኔ ከጠዋት 2 ሰዓት እስከ ማታ 3 ሰዓት እዚህ ነው። በዛሬ ቀን በሁሉም ቀን ምናልባት የሆነ ጉዳይ ቢያጋጥመኝና የሆነ ምግብ ዘው ዕቃ ምናምን ካልኖረ በስተቀር ከጠዋት እስከ ማታ እዚሁ ነህ? እዚሁ ነኝ። ያው በቃ በዓልም እዚሁ ነው የምታከብረው? እዚሁ ነው የማከብረው። የትም አልወጣም። ልስራ ብለህ እኮ እኔን አሰራኸኝ። እያወራ ወሬ ላምልጥ ብዬ እኮ። እንዲሁም ከባዱን ነገር ነው ማሰራ። እሺ እስቲ አሁን እቺን ስቴፕ ላሳይህና አንተ ነው የምትሰራ። እሺ ዳሯን ነው የምንቀባት። ዳሯን ስንቀባ መጀመሪያ ይሄ ወጣ ያለው ክሬም ክፍተቱን ይሸፍንልናል ራሱ ማለት ነው። እንደዚህ ስናደርገው እንዳለ ክፍተቶቹን ከፈተልን። ለምን አሁን ስንቀባ እንዳያበላሽብን ማለት ነው። እኩል አድርገን ስለምንቀባ ሰው እንደዚህ ይዘን ክሬማችን ሁሌ አማስለን ነው። ለምን ክፍተት ይፈጥራል ክሬሙ በደንብ ድፍት እንዴ። እንደዚህ አድርገህ ጠርዙም ከታች ትዘጋዋለህ። እዚህ ያዛትና እጅን ቀጠርኩ እንዴ? አይሄድም፣ ክሬሙ አይሄድም። ይሄ በአንድ የምታስተካክለው ሳይሆን በሂደት ነው። እጅህ ራሱ ነው የሚያስተካክለው። ያውን የበዛውን አየህ፣ ስፔቷ ላይ ራሷ አነሳችው፣ የአነሰው ላይ ደግሞ ጨመረችው። ሶሪያ ያላችሁ ታስታውሳለህ? የበዓል አከባበር በተለይ አረፋ ብዙም አይደለም። እኔ ማስታውሰው ብር ሲሰጠን ብቻ ነው። እኛ በሶሪያ ባህላችን አንድ እስካሁንም አለ እዚህ ያለን ማለት ነው። ብር ይሰጣል። ጠዋት ተነስተን የፋዘርን እጅ ስመን እንቀበላለን። ለበዓል እና በዓል የምንጠብቀው ለዚህ ብለን ነው። እንደኛው ነው እኮ ኢትዮጵያ ውስጥ እንቁጣጣሽ ሲመጣ በጠዋት ሄድና ሰው ጋር አበባ እየሰጠ የሆነ ነገር ይሰጣላል። እኛም እንደዛ ነን። አጎታችን ጋር አባታችን ጋር እንሄድና ታላቅ ወንድም ስራ ካለው ምናምን እናት ጋር ምናምን ሄደን እንቀበላለን። ብር በጣም ነው የምትሆኑት ያኔ። ከዛ በቃ እንሄዳለን፣ እንጫወታለን፣ እንገዛለን። ተመሳሳይነት አለው አይገርምም? እኛም ብር ለበዓል ብቻ ካልሆነ አናገኝም። ሰው እንደዚህ ካረግን በኋላ እቺን አሁን ካራሜል ሶሷን በደንብ ያልደፈን ነው፣ ክሬም እንዳይበዛበት ነው። ካራሜል ሶስ ስላለው የሚሸፍነው ማለት ነው። እሱም ገና ይገባል። ከላይ ነው እሱ። ካራሜል ሶስ ባይሆን ኖሮ ነጭ ቢሆን ኖሮ መዝጋት አለበት። እንበትነዋለን። አሁን እቺን ልኬቷን ለማወቅ ብዙ ሰዎች ይቸገራል። ሞር አለች ፌስታሏን ይጠቀማሉ። እኛ ግን ያው ስለምናውቀው ይፈጥናልም። ከለሩ በጣም ነው የሚያምረው ይሄ ካራሜል ሶሱ። ይጣፍጣል። ቴስቱም ቆንጆ ነው። አሁን ላይ ብዙ ሰው የሚጠቀመው ካራሜል ነው። ብዙ ኬኮች ድሮ እዚህ ነው የሚሰራው። ብላክ ነበር የሚጠቀመው ሰው። አሁን አዲስ ነው ካራሜል መጠቀም የጀመሩ። ወደዚህ እንትን ብሏል። ለበዓላት በተለይ የእስልምና እምነት ተከታዮች በዓላት ሲኖሩ ጣፋጭ ነገር በጣም ነው የሚዘወተረው አይደል? በጣም ነው። እኛ ጋር አሁን ሶሪያ በሰፊ ነው። ለምን በተለይ እንግዳስ እኛ ጋር በዓል 3 ቀን ነው፣ 1 ቀን አይደለም። 3 ቀን ነው የሚከብረው። አረፋ ወይስ ሁሉም በዓል? ሁሉም በዓል። እሺ 3 ቀንም 5 ቀንም የሚደርስበት ጊዜም አለ። ለምን ዘመድ እንዳለ ይጠያየቃል። ቤት የምታሳልፈውም አለ፣ ወጣ የምትልበትም ጊዜ ስላለ። አሁን ለምሳሌ 3 ቀን ነው ባሉ፣ ግን ሰው ሁላ ረፍት የሚወስደው 10 ቀን ምናምን። በዓል ሊደርስ ሲል በቃ ረፍት ይወሰዳል። ከበዓል በኋላ ምግብ ቤቶች ምናምን፣ ሬስቶራንቶች ምናምን ስታይ ደግሞ እነሱ ደግሞ ስራቸው ይበዛል። ይጨናነቃሉ። እነሱ ደግሞ ኦቨርታይም ምናምን ይሰራሉ። እንትን ድርጅት ነገር ምናምን ያለው ደግሞ ያዝ ያደርገዋል። በተለይ ለእንደዚህ ለኬክ ቤት ለዳቦ ቤቶች አሪፍ የስራ ወቅት ነው የሚሆነው። አሁኑ እንዴት ነው? በጣም ተሰራ። በአሁኑ ያው አረፋ እዚህ አዲስ አበባ ላይ የሚታወቀው ሰው ብዙ ክፍለ ሀገር ስለሚሄድ አየር ይሄን ያህል የለውም። ኧረ ዘመድ ይጠይቃል ከቤተሰብ ጋር ስለሚከበር። ግን ኢድ አላፍጠር ቆንጆ ነው ማለት ከስተመር አለ። አሁን እቺ ዲኮር እናደርጋታለን። ምን ሊያደርግ ነው እያልኩ ነበር እኮ። በዚች ነው የሚወጣው ለካ። በዚች ያው እቺን ቀርጻ መምረጥ እንችላለን። አሁን ለምሳሌ እቺ አበባ ታወጣለች። አረ እዚህ ላይ አታረጉም ነበር እንደለሰው። እንደ አይስክሪምም ታወጣለች። እንደዚህ ተለቅም ያለም ታወጣለች። ይሄ ነገር ፈለገች። እሺ እሷ በፈለገችው ያው የኢትዮጵያ እና የሶሪያ የኬክ አሰራር የጣፋጭ ነገር ያለንን ነገር እንዴት ታየዋለህ? ጣፋጭ ነገር ላይ ያለንን ነገር
ሶሪያም ኢትዮጵያ ሳይሆን እቺ ዓለም አቀፍ ነገር ነው። ኬክ ጣፋጭ ዓለም አቀፍ የሆነ ነገር ነው። ሰው ሱስ አለበት በቃ አይችልም። አሁን ለምሳሌ ብዙ ሰው ሱካር ካልበላ አይችልም። እያመመው ራሱ ይበላል። ውስጥም ይፈልጋል፣ አልፎ አልፎ ይፈልጋል። ሞር ደግሞ የቡና አፍቃሪዎች አሁን በስቡሳ እኔ እበላለሁ። ቡና ስብጣም ስለመጠጣ እበላለሁ። ያኛው ትንሽ መረር ስለሚል እኛ ባዶ ነው የምንጠጣው። ቡና ባዶ ነው የምትጠጡት? ቡና ከጠጣ ባዶ ነው በቃ ስኳር አያስፈልግም። ስኳር አያስፈልግም። አለበዛ ቡና አትጠጣ። ከልጅነትም ነው ልጅነት ቆንጆ ልምድ ነው። ያው እኛ ጋር ምን ይላል አንድ አባባል አለ፣ ቡና እስከወደድክ ድረስ ያለውን ባህሪ ተቀብለህ መቀበል አለብህ። የሚመርም ከሆነ ምሬቱን ነው ሁሉ ነገር ስለወደድከው እወዳለሁ። ወደኸው ሱካር መጨመር ባህሪው ላይ መቀየር ጥሩ አይደለም። ለቡና ታማኝ ነው እያላችሁ። ለቡና ታማኝ ነው፣ በተለይ ለቡና አፍቃሪዎች እኔ ያስጠነቀቅኩ ነው። ኢትዮጵያ ደግሞ ታውቃለህ ከቡና ጋር ያለን የኢትዮጵያ ቡና ይለያል፣ ከኛ ሀገር ይበልጣል። እኔ ምናልባት መውጣ ከሆነ ራሱ የመውጣት ሀሳብ የለኝም። መውጣ ለቫኬሽን ራሱ መሄድ ብፈልግ ቡና ይዤ ነው የምሄደው። እዛ አፍልቼ የምጠጣው። ምንድን ነው ልዩነቱ? ልዩ ነገር ምናገኘው? የራሱ ጣዕም አለው፣ ለየት የሚያደርግ ጣዕም አለው። ቡናው ራሱ ቡና መባሉ ራሱ ይለያል። ደስ የሚል ምስክርነት ነው። ጨርስም? ኧረ እንደዚህ ነው በቀላሉ ዘየት ያለ። አሁን እቺ ቶርታ ምን ችግር አላት ብትለኝ፣ እቺ ቶርታ ቀጥ ያለች አይደለችም። አሁን እዛ ፍሪጅ ላይ ያያቸው ቀጥ ያሉ ናቸው። ሌላ ደግሞ እንክብካቤ ብዙ አልተሰጣትም። ቶርታ 30 ደቂቃ እስከ 40 ደቂቃ ነው የሚወስደው ለመስራት። ቀለል አድርገን የሰራ ነው። እዚች ጋር ጎድጓድ አድርገናታል። ይቅርታ እንጠይቃለን። ከስተመር ነው? ኧረ ሌላ እንሰራላታለን። ሌላ ሊሰራላት? አንድ ኬክ አበላሸ ነው በለን ላስከፍለው ልክፈል። በጣም ደስ ይላል። እንዲህ ነው ስራችን። አይ ቆንጆ ነው። ኢትዮጵያን ግን እንዴት አገኛት? በእርግጥ በልጅነት ነው የመጣው፣ እዚሁ ነው ያደረገውና እኔ በቃ እንደ ሀገሬ ነው የማየው። በጣም ወደው ዞር ዞር እላለሁ አንዳንዴ። እኔ በስራ ሰዓት አልወጣም፣ ከስራ በኋላ ወጥቼ ዞር ዞር መንገዶቹን ምናምን በጣም ነው የሚያምረው። በተለይ እንደዛ መብራቶቹ ሲበዱ ከተስተካከለ በኋላ እንዞራለን። ወጥቼ እንደዚህ ዞራለሁ ሀገሪቷን ዞር። መኪናም አቆሜ ወክ ማድረግበት ጊዜም አለ። በመኪናም ዞር ዞር ብትል አይደብርህም? በጣም ሄዳለህ። ሁላ ሰዓቱን አታየውም። ያለው ነገር ከሌላ በጣም ነው የምንሻለው። በምቾትም በሁሉም ነገር እንሻላለን። ህዝቡ ፍቅር ነው። በቃ ፍቅር የሚያውቅ ህዝብ ነው። ፍቅር መስጠት የሚችል ሰው ነው። በዛውን ነው እኛ ሲጀመር 15 ዓመት የቆየ ነው የምንቆየውም ከዚህ በኋላ። ብዙ በጣም ፍቅር የሆነ ሰው ነው። ሰው ያለውበትን ሀገር በቃ ውጪ በወጣ ምናምን ይላል። ሞር ውበት አለ እዚህ። እንዴት አድርጎ ነው የገለጸው? በጣም ነው የሚያምረው አገላለጹ። በቃ ትክክለኛ በደንብ ነው ያየው። ያው አንዳንዴ ከልብ የሆነ ነገር ከልብ ሲወጣ አስበህበት ሳይሆን እንደዚሁ ዝም ብሎ ይመጣልሃል። ታወራዋለህ። በጣም ደስ ይላል። ይኸው እንዳያችሁት ነው እንግዲህ ተመልካቾች፣ ያው የበዓል አንድ ቶርታ ኬክ ሰርተናል አብረን። አሁን እዛ የዚህና የዛኛው ልዩነት እዛ ጋር አሳያለሁ። እዛ ደግሞ ይለያል አይደል? ዲስፕሌያችን ላይ ያለው ምን አይነት ቶርታ እንደሚወጣ አሳያለሁ። እሺ፣ ስለዚህ እንውጣ። እዛ ሄድን እንውጣ። በበዓል ቀን ነው ያስገባው። ለነገሩ ሁሌም እዚህ ነኝ ብለኛል። በበዓል ቀን እችን ያልከሰራ ግን ትጥቅ ብቻ አላልከኝማ። በውስጥ ይሄን አሟልቼ ስገባ ምንም አላገዝኩማ። አይተነዋል። አይችልም። እኔ በጣም አሪፍ የሆንኩበት ነገር አለ፣ መቅመስ። ስለዚህ እዛ ውጣ ብሎ ነው ያስወጣኝ ከኪችን። ሁለተኛ እንዳገባ ብሎ እኔ እንደዛ አላልኩም። ያው እዚህ ላሳይህ ብዬ ነው። እነዚህን ከዚህ ጀምር። አሁን ለምሳሌ እዚህ ጋር ቶርታዎችን ናቸው። እዚህ ማፍን አለ። እቺ ከረሜላ ኬክ እቺን ነው የሰራናት። አሁን የሰራናት እቺ ነው መሆን የነበረባት። አየህ፣ እኩል ነች። ቅርጽ የሆነ የተሳለ ነው የሚመስለው። ትንሽ ያቺኛው ትንሽ ወጣ ገባ ነገር ወጣ ገባ ነገር አላት። እዚህ ጋር እንግዲህ ማሙል አለ። ይሄ የቴምር ውስጡ ቴምር አለ። የቴምር ኩኪስ ነው። እሺ፣ ይሄ እንግዲህ ኮኮናት ነው። ይሄኛው ቀረፋ ነው። እዚህ ጋር የኮኮናት አለን። እዚህ ጋር ነጭ ቾኮሌት እንዳልኩ ያው ቾኮሌት ፋብሪካ ስላለን በሱ ቾኮሌት ነው የምንሰራው። እዚህ ይሄ በራዘ ይባላል በአረብኛ በራዘ። እዛ በጣም ታዋቂ ኩኪስ በጣም ታዋቂ ኩኪስ ነው። ጠፍጣፋ ነው። ሰሊጥ አለው። የሰሊጥ ነው። የሰሊጥ። ይሄ ደግሞ መሀል ላይ ማርማራታ፣ ከዛ ቾኮሌት፣ ሰሊጥ። እዚህ ደግሞ እንዳየው ግሪሲሊ
እኛ ያው እሱን በልተን ያደግነው። ሶሪያ ውስጥ በጣም ተወዳጁ የትኛው ነው? ይሄኛውና ይሄኛው ማሙልና በራዝ የሰሊጡና ማሙል። ስለነዚህ ያስረድቻለሁ። አሁን ደግሞ ዳናሽ ምን እንደሆነ ላሳይ። ዳናሽ ታውቃለህ? ዳናሽ አላውቅም። ዳናሽ ይሄ ነው። ዳናሽ የባቅላባ አይነት ነው። እሺ አየን፣ እነዚህ ዳናሾች ናቸው። የባቅላባ አይነት ነው። ጣፋጭ ነው። አሰራሩ እንደ ባቅላባ ነው። ትንሽ ከበድ ይላል። እቺ ስገባም ጀምሮ እያየሁት ነበር። ምንድን ነው እያልኩኝ ይሄ ቼስ መጫወቻ ነው እኮ ቼስ ነው ይመስለው። ከስተመሮቻችን ሲመጡ እንዳይደብራቸው ይጫወታል። እቺ ሀቫና ይባላል። እሺ ሀቫና። በአረበኛ ደግሞ ለየሊና ይባላል። ኬክ ነች ግን ቾኮሌት ነች። እንቅመሳት? አዎ በፈለግ ጥቁር በፈለግ ነች። እኔም ያምረኛል እኮ ብላ ብላ እባክህ። ለስለስ ያለ ነው። በጣም አንደኛ ነው። ቾኮሌት ነው። ቾኮሌት የሚወድ ሰው። ሌላ ደግሞ ስኳር ብዙ የለውም። እነዚህ ምንድን ናቸው? ቾኮሌት ሁሉም ሰማያዊም ቀዩ? አይ እነዚህ ኬክ ናቸው። ኬክ ናቸው ግን ኖርማል ኬክ አይደለም። አሁን እንዳየው ስፖንጅ አይደለም። አዎ ሌላ አሁን ለምሳሌ 3 ቀን ነው የሚፈጀው። 3 ቀን? እቺን 3 ቀን ሲታይ እኮ ትንሽ ነው የሚመስለው ግን 3 ቀን ነው የሚፈጀው። ምኑ ነው 3 ቀን እንዲፈጅ ያደረገው? አሰራሩ ፕሬስ ይደረጋል። ቾኮሌቱ ከተቀባ በኋላ ፕሬስ ይደረጋል። አሁን ስትበላው ስፖንጁ ውስጥ ራሱ ቾኮሌት አለ። ዛሬ በቃ ሰውኝ ወፍሮ ነው የሚወጣው። ዛሬ በቃ አልፎልኛል። ዛሬ ወቁልኝ። ይሄ ነገር ተደክሞበት እዚህ በኋላ ወድ አይደለም። ያው ግዴታ ምግብ ቤት ላይ ስትሰራ ባትፈልግም መቅመስ ማለት አለበት። ይሄ ቀመስክ መስራት ተሳለ ደግሞ ይለያል። ይሄ ለትልቅ ሰውም ለልጅም ለምንም ይሆናል። ሶፍት የሆነ ጣዕም ያለው በጣም እንደዚህ ነው። አብዛኛው ለሁሉም ምቹ ተደርጎ ነው የተሰራው። እኔ ምንም ማሚ በሰበብ በአስባቡ እየተመላለስኩኝ እንዲህ ሰላም ብለህ ምናምን እንዳፈርድብኝ ከዚህ በኋላ ያስለምናካገኝ ነው ማለት ነው። ለሰላም የመጣው እንዳይመስልሽ። እሺ በጣም ይገርማል። አይ እኔ አንዳንዴ አይገባኝም እና ሰላም እንዴት ነህ? ጠፋህ። በቃ እሺ ስራ አለኝ ማሚ ይላል። ተረዳቸው አንዴ ከቀመሱ በላይ አይ ችግር የለውም። እኔ ጋር ቅምሻ በነፃ ነው። በጣም እናመሰግናለን ማሚ። በጣም ቆንጆ እናመሰግናለን። የሆነ ጊዜ ነው ያሳለፍነው። እንግዲህ በዓልን እዚህ እንደምታሳልፍ ነው ያየሁት። ከዚህ በኋላም እዚሁ ነኝ አልከኝ። አዎ እኔ እዚሁ ነኝ። ገና በዚህ በ20ዎቹ እድሜ ውስጥ እንደዚህ ይሄንን የሚያክል ድርጅት ማስተዳደር መስራት በጣም ትልቅ ነገር ነው። እንደገና ለስራ ያለን ቁርጠኝነት የተመለከትኩትና ፍቅር ነው። ለስራ ላለው ፍቅር ሰው ሁሌ መውደድ አለበት። የሚያደርገውን ነገር መማር ከሆነ ተምሮ መውደድ አለበት ትምህርቱን። መስራት ከሆነ ደግሞ የሚወደውን ነገር መስራት፣ በተሰማራበት ሙያ ተሰማራበት ጎበዝ ሆኖ መቀጠል አለ። እሱ ጎበዝ የሆነበት ሙያ ሳይሆን እንትን የሚልበት ሙያ የሚስበው የሚወደው። ልደቱ ነው በነገራችን ላይ ቤተሰቦች ጉድ ጉድ እያሉ ነበር። አቢ እነዚህ ፍቅር ነው ወደዚህ ፍቅር የሆኑ ሰራተኞች አሉኝ። ሃፒ በርዝ እንኳን ተወለድክ። በጣም ነው የማመሰግነው። ኑሩ፣ ክበዱ፣ ውለዱ። በጣም ነው የምወዳችሁ ሁላችሁም። እሺ እጅግ በጣም ነው የማመሰግናችሁ። ሁላችሁም ነው የምወዳችሁ። እሺ አንድ ቀን ትልቅ ቦታ ትደርሳላችሁ። ከምታስቡት በላይ ትልቅ ቦታ ትደርሳላችሁ። ጥሩ ነው የምመኝላችሁ ለሁላችሁ። እጅግ በጣም ነው የማመሰግናችሁ። በጣም ደስ ይላል። እንግዲህ እንደዚህ ፍቅር የሆኑ ልጆች ነው ያሉኝ። እቺን ያዛል አካባቢ ውለድልን ከበደልን ብያለሁ። እነዚህ ፍቅር የሆኑ ልጆች ነው ያሉ። በጣም ደስ ይላል። ጉድ እያሉ ነበር እያዩዋቸው ውስጥ። አላወቅም አንተ? አዎ አላወቅኩም። እንኳን ተወለድክ። ሃፒ በርዝዴይ። እሺ ሲሪየስ እኔ አልጠበቅኩትም ማለት እኔ ሲጀምር ረስቼዋለሁ አይደለ? አዎ ቢዚ ነበርኩ ዛሬ አላሰብኩትም እና በጣም ነው ደስ ያለኝ። እንደዚህ አይነት ልጆች ኖሮህ ደግሞ እዚህ አለመቀመጥ አችልም። ተከከለ አንዳንዴ ይኸው ስራ ከትንሿ ነገር ነው የሚጀምረው። ፍቅር ይጀምራል፣ ከዛ ስራው ይመጣል፣ ንጽህና አለ፣ ትሪትመንት አለ። እነዚህ ሁሉ ተጠራቅሞ ነው ድርጅት መገንባት የሚቻለው እንጂ ከፍቶ የሰራ የሸጠ ብቻ ሰክሰስ ነው ማለት አይደለም። ትልቅ ትምህርት ነው በጣም ይሄ። በጣም ነው የማመሰግናቸው። እነዚህ ልጆች አንተ ምን ያህል ፍቅር እንደምትሰጣቸው ምን ያህል ጥሩ አሰሪ እንደሆንክ ነው የሚያሳየውና ውስጥ ቅድም እየሰራን አንተ ወጥተህ ነበር ስልክ እኔ አልጠበቅኩትም ማለት ጉድ ሲሉ ምንድነው የምታደርጉት ስላቸው ልደቱ ነው ዛሬ። እሱ ግን ለሰርፕራይዝ አይመችም እኮ እንዴት ነው የምናደርገው ሲሉ ነበር። ከዚህ አልወጣማ እናንተ ባመጡ ነው አልወጣም። ጥሩ የስራ ሰው ጎበዝ ታታሪ
ቀለል ያልክ በጣም ተጫዋች ነህ። አመሰግናለሁ። ከዚህ በላይ ደግሞ በጣም ትልቅ ደረጃ ደርሰህ ይሄ በጣም ብራንቾቹ ሰፍቶ ማየት እንፈልጋለን። ብቅ እንላለን። ተስፋ እናደርጋለን። መልካም በዓል ይሁንልህ በድጋሜ። አመሰግናለሁ። በጣም ስለመጣ በጣም ነው የማመሰግነው። በጣም እንኳን አደረሳችሁ በላቸው። እንኳን አደረሳችሁ።